ወንድ ልጅ እኮ የነሱ የሚሉትን ብቻ እንጂ ወላሂ የሰው ስሜት አይረዱም ብዙዎቹ ማለት ነው። እና ማር አይጥማቸውም። እንግዲህ በዚህ ጋር ያደረገችውን ነገር አይታችኋል። በውስጣቸው ዝሮ ዝሮ ብዙ ነገሮችን እያሉ ነው። እሱ ማግባት ይፈልጋል፣ እሷ ደግሞ ቆይ እያለችው ነው። ያንም እንግዲህ አንዳንድ ነገሮችን እናሟላ በማለት ነው ቤተሰቦቿን እንትን እያለች ነው። እሱ እንግዲህ አብረው ማትኖር አብረው ለመኖር ባትፈልግ ያን ሁሉ እርቀት አትጓዝም ነበር። ነገር ግን እሱ እንግዲህ እየተረዳታ ያለው ነገር በዛ ላይ ደግሞ ቢያንስ እኮ ከሴት ርቆ እኮ እንደዚህ ነገሮችን እኮ ማየት ይችላል፣ ወይ ደግሞ ላስ ከሴቶች ርቆ እኮ ማድረግ ይችላል። ግዴታ ለምንድን ነው ሴት እያመጣ? ወላሂ ማርክ ምን ሆኖ ነው? በጣም አስተዋይ ልጅ ነበር እኮ ወላሂ። በና አብረሽ እኮ እየሄደ እየመከረ በቃ ከሁሉ ሰው ጎን ሲሆን ነበር። እና አንዳንድ ጊዜ ሰው ሊለካ በቃ ዝና ሲመጣ ገንዘብ ሲመጣ ሰው ልይ ይበላሻል ማለት ነው። በጣም አስተዋይ ልጅ ነበረ። ተበላሸ። ማርክ ምን ሆኖ ነው? ወላሂ በሰው ይጠላው ነበር እንደዚህ አይነት ድርጊት ማለት ነው። እና ለካ ሰው ልይ በነበረበት አይቆይም። ወላሂ ጠብቀን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደተመለከታችሁት ነው በዚህ ቤቱን ሶፋውን አንስታ የሱን አዲስ ሶፋ ገዝታ ወላሂ ሲያምር ደግሞ ጽድት ያለ ነውና ሴት ናት። የምር ነው የምላችሁ። እንደ እድሜዋ ሳይሆን አስተሳሰቧን ትመቸኛለች። በጣም አስተዋይ ልጅ ናትና በቃ የሆኑን በመሀላቸው ያለውን ነገር በመታገዝ ለምን አይፈታም? ቀስ ብሎ እንዳልኳቸው የሰው ልጅ እኮ ይጣላል፣ ይጋጫል። ወንዶች ደግሞ የሚፈልጓት ነገር በነገራችን ላይ እሱ ብቻ አይደለም፣ ብዙ ወንዶች ናቸው። በቃ እነሱ የሆነ ቀላል ነገር ራሱ ፈልገው እናንተ ከባድ ነገር ብታደርጉላቸው፣ በተለይ እንደዚህ ስጦታ ነገሮች፣ ቁስ ነገሮች በጣም ነው የሚያናዳቸውና የተረዳሁት እነሱ የፈለጉ ካልሆነ ለምን እንደነገርኳችሁ በቃ ውድ ቀለምን አይሆንም ማለት ነው። ለእነሱ ምንም ነው በቃ እናንተ ለፍታችሁ እንዲሁም በጣም ነው የሚናገሩት ቃላት እናንተን ይሰብራችኋል ማለት ነው። ግን እናንተ ያን ሁሉ ስታረጉ ተጨንቃችሁ ተጠባችሁ በሌላችሁ ነገር ወላሂ ሀገንዘቡ በላይ እነሱ የሚናገሩት ነገር ልባችሁን ነው የሚሰብራችሁና ቤዚ እንደዛ ስታለቅስ ሰምታችኋታል። ወላሂ በጣም ተሰብራለች። እናንተ የሆነ ለነሱ እናስደስታል ብላችሁ አድርጋችሁ በዚህ ልክ ምላሹ ሲመለስ በጣም ይከብዳል። እና ማርክ በጣም ጥፋት ነው ያጠፋው። ለምንድን ነው እንደነገርኳችሁ ሌላ ነገር ካላስ ይህን ነገር ያመስግናት ላደረገችልን ነገር ቢያንስ የዛሬውን እሷ ይደሰታል ብላ አይደለ ይደሰታል ብላ እንግዲህ የእሱን ፈገግታ ለማየት እየጓጓች ነበርና በዚህ በክፉ እንትን ከሚመልሳት የዛሬን ታግሶ ነገ ጧት እኮ መነጋገር ይችላሉ። ይሄ ነገር ያደረግሽው ነገር እንዳለ ሆኖ ግን ከምንም በላይ ራስን መስጠት ይቀርማልና አንቺን ነው የምፈልገው ቁስ አይደለም ቢላት ነገ በተረጋጋ መንፈስ አሪፍ ነበር። ይሄ የብልህ ሰው ጸባይ ይባላልና ማንኛቸውም ቢሆን እዚህ ጋር ልትማሩበት ይገባል። በተለይ ወንዶች ማለት ነውና ሴት ልጅ እናንተን ስትወዳችሁ ስታከብራችሁ ለእናንተ ምንም ትሆናለች። ግን ደግሞ በሆነችው ልክ እንኳን ባትሆኑ ልብ የሚሰብር ቃላትን መናገር የለባቸውም። የምር ይሰብራል በጣም። እኔ ስሜቱን ስለማውቀው ነው በትንሽ ነገር ማለት ነው። ግን በዚህ አሁን ያደረገችው ነገር በጣም ትልቅ ነው። በኢትዮጵያ ኑሮ ውድነት እንግዲህ በቃ በአቅሟ እንግዲህ ይችን በሰበሰበቻት ያደረገችውን አስቡ። ያ ማለት እንግዲህ ለህይወታችን አለሁኝ ከጎንህ ነኝ፣ ነገ ጧት አብረን የምንኖርበት ነው በማለት እንግዲህ አስተካክላለች። ና ነገ ደግሞ እሱ ባለው ሳይሆን እሷ በነገሮች እያስተካከለች ትመጣለች። አብሮ ይሆናሉ። ግን ደግሞ በመሀላቸው ይችን ልጅ ወደዛ አውጥቶ አይጠልም ወይ ምንድናት ይች ወላሂ ዛሬ ከሱ ህመም በላይ እሷን በጎን እየሰደበቻት ነበርና በጣም ተናዳለች። እና ማርክ ወደ ራስ ብትመለስ የቅርብ ሰው ካላችሁ ብትመክሩት። በእርግጥ ቡታጅራዎች አሁን ተበላሽተዋል፣ ወንዱም ሴቱም በጣም ተበላሽተዋል። እና ይሄ ነገር አይጠቅማችሁም። የድሯችሁ ስነ ስርዓት ይዛችሁ ስትኖሩ የነበረው ነው የሚሻላችሁ። በፊት ገና ታዋቂነት ሳይመጣ በቃ በመጀመሪያ አካባቢ የነበራችሁት በጣም ደስ የሚል ነበር። አሁን ግን በጣም ያስጠላል። ወደ ራሳችሁ ተመለሱ። የሰው ላይ እውቅና እያገኘ እድሜው እየጨመረ ገንዘብም እያገኘ ሲመጣ አንደኛ ከፈጣሪ ቋላ ለማውጣት፣ ሁለተኛ ደግሞ የሰው ሌላ ለመጉዳት ባላችሁ ገንዘብ ሰውን ማራከስ ወይ ደግሞ ህይወታችሁን እንዲበላሽ ማድረግ ሳይሆን ጥሩ ነገር ብትሰሩበት ብዬ አስባለሁ። ለምን ትናንትን ማሰብ መቻል አለብን። ሁላችንም ዛሬ ላይ ለደረስንበት ትናንት ምክንያት ስለሆነ ማለት ነውና በዛ ላይ ደግሞ ለሴት ክብር ይኖራችሁ። ካልፈለጋችሁ በግልጽ አማርኛ ይሄ ነው በሉ። ግን ደግሞ የሚወዳችሁን ሰው ለማስከፋት አትቸኩሉ። ሰው የዘራውን ነው እና የሚያጭደው። ነገ ጧት እናንተም በዚህ ልክ ነው። ወላሂ ሴት ላይ አንድ ጊዜ ከቆረጠ ዙር አታይህም። ግን ከመቁረጧ በፊት ቆም ብለህ ልታስብ ይገባሃል። እና ማርክ ጎበዝ ነበር፣ ጠንካራ ነበር። ግን እስከማውቅ ድረስ
አሁን ግን ምን እንደነካ አላቅም። ከባለፈው ሰዓት ጀምሮ ብዙ ሴቶችን እንግዲህ 3-4 ይሆናሉ እርግጠኛ በዚህ ከመጣች ጀምሮ እያስገባ በመሀል ስንት ልጆች እና ይች ራሱ ያት በቃለች። በዛ ላይ ደግሞ መጥተው የሚቀመጡ እሱ ደግሞ እንደ ሌላው ሰው እንኳን አይደለም ሀቤቱ መጥተው የሚቀመጡ 3 ናቸውና የሚገርመኝ ነገር ሌላዎቹ ይሻላሉ ማለት ነው። እሱ ደግሞ ሀቤቱ ነው የሚቀመጡት እና ጥሩ አይደለም ይሄ ዙር። ወደ ራስ ተመለስ ባይ ነኝ። እናንተስ ምን ትላላችሁ? ቤተሰብ የሚያደርገው ነገር ልክ ነው? ይሄ ልክ አይደለም። በጣም ያናድድ። ያለቧን ሰብሯታል። የኔ እናት አለቀሰ ይውላል። አለማንኛውም ቻናል